ነው ነው ጊዜ ማለት ነው ማለት ነው። መነሻ ያለው ነገር ሁሉ ፍጡር አይደለም እንዴ? ነው ጊዜ መነሻ የለውም? አዎ ልነግርህ እኮ ነው፣ እሱን ልመልስልህ ነው። ጊዜ አሁን ስንል እኛ አሁን በምንቆጥርበት አይነት የሰዓት አቆጣጠር ከሆነ ያ ምድር ስትፈጠር እኩል የተፈጠረ ነው። በቃ ያኔ የተፈጠረ ነው ከኢየሱስ በኋላ ነው። አሁን ስለዚህ አሁን ጊዜ የሚባለው ነገር መነሻና ጅማሬው ያለው ነገር ነው አይደል? ጊዜ የሚባለው ስለዚህ ምድር ስትፈጠር ነው ጊዜ ጀመረው አይደለ? ጊዜ እኮ አሁን የሚቆጠር ነገር አይደል? ጊዜ የሚቆጠር ነገር ነው አይደል? ጊዜ ተስማማው። ጃዬ ሐሳቤን ተረዳኝ። መጀመሪያ ተረጋግተህ አዳምጠኝ። ማታውቀው ነገር ከሆነ አላውቅም ብለህ እለፈው። እሺ ችግር የለውም። አይ ራይ አውቀዋለሁኝ። ሐሳብህ ነው ግልጽ ያለው ነገር። ሐሳቡ ሳይሆን አንተ በደንብ ለመልስ ስለምትቸኩል ነው። አሁን እንትኑ I'm gonna wear to one go to work. Say, Eh? don't worry, don't worry. Yeah, but I need to go for work. I don't know. አድሚን ካለ ያሲንን አውርዱት አንዴ። ያሲንን አውርዱት። ሚት አድርጓል። ሚት አድርጉ ሲሆን አውርዱት አንዴ አውርዱት። ተመልሰ መምጣቱ አይቀርም። ኦኬ ጥሩ እንቀጥል። ጃዬ ይቅርታ። ምን መሰለ አሁን ጊዜ ጅማሬና ጅማሮ አለው አይደለ? ጊዜ መነሻ አለው። ጊዜ ማለት ትናንት፣ ዛሬ፣ ነገ ማለት ፓስት ፕሬዘንት ኤንድ ፊውቸር ማለት ነው አይደል እንዴ? ስለዚህ መነሻ ያለው ነገር ሁሉ ምንም ነገር መነሻና ጅማሮ ያለው ነገር ሁሉ ፍጡር ነው አይደል እንዴ? ጊዜ አዎ። ከኢየሱስና ከጊዜ ማን ይቀድማል? በቃ እሱ ሲፈጠር ነው ጊዜም እኩል የተፈጠረው እያልኩ ነው። አሁን እኛ እዚህ ሲፈጠር ኢየሱስ ክርስቶስ ሲፈጠር መጀመሪያ በቃ ተብሎ መጀመር ተጀመረ። ከዛ በፊት አምላክ መጀመሪያ ስለሌለው ጊዜ የሚባል ነገር ማለት ጊዜ የሚባል ነገር አያስፈልግም። ስለዚህ ኢየሱስ ያልነበረበት ጊዜ አለ ማለት ነው። አዎ እኮ ያ ጊዜ ምንድነው? ኢየሱስ ያልነበረበት ጊዜ ምንድነው? ያ በቃ ዘላለማዊነት ነው። በጊዜ ውስጥ ያለ ነገር አይደለም። መነሻ መድረሻም የሌለው ነገር ነው። ጊዜ እኮ መነሻና መድረሻ ያለው ነገር ነው። ኦኬ አይ ኢየሱስ ክርስቶስ እንድትመለከተው ነው። ይኸው ረጋ ብለህ አጥና። አሁን ምነግርህ ነገር አሳይመንት ልስጥህ። አሁን አዲስ ስለሆነ ጥያቄው ትንሽ ተደናብረሃል። አይዞህ አብሽር። መጀመሪያ ምን ታደርጋለህ መሰለህ? ጊዜ ማለት ፍጡር ነው። ኢየሱስ ክርስቶስ ያልነበረበት ጊዜ አለ፣ ያልነበረበት ጊዜ አለ፣ ከጊዜ በፊት ጊዜ አለ። ራሱ ጊዜ ያልነበረበት ጊዜ አለ፣ ጊዜ ያልነበረበት ጊዜ አለ አይደለ? ስለዚህ ከጊዜ በፊት ጊዜ አለ አይደለ? ስለዚህ ጊዜ መነሻ አለው ወይስ መዳረሻ አለው? አዎ ጊዜ የሚባለው ነገር እኮ መቁጠር ስትጀምር ነው ጊዜ የሚጀመረው። ከዛ በፊት ጊዜ ያልነበረበት ጊዜ አለ። አዎ በቃ ምንም ጊዜ ስለዚህ ጊዜ አለ ማለት ስለዚህ ከኢየሱስ ጊዜ በቃ ይቀድማል። እኔ ደግሞ ከዛ በፊት ጊዜ የሚባል ነገር አልነበረም። እሱ ሲፈጠር ነው ጊዜ ይቀድማል። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል። ወለድኩ። ዛሬ የምትለው አሰርተን ፖይንት ታይምን ታመለክታለች ወይስ አታመለክትም? ዛሬ ማለት እኮ አሁን ማለት ነው። ገባኝ። አሁን ማለት ዛሬ ማለት ነው። ዛሬ ማለት በየስተርዴይ እና በቱሞሮ መካከል ያለ ነው። በነገና በትናንትና እኮ ዛሬ የምትለው አሰርተን ፖይንት ማን ናት? በታይም ውስጥ ነው ወይስ ከታይም ውጭ ናት? ወይስ ከታይም በፊት ናት? አሁን የሚለውን ነገር ነው የሚያሳየው። አሁን ዛሬ ማለት አሰርተን ፖይንት ታይም ውስጥ ነው ያለው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ? አዎ አሁን ያኔ እያልኩ ያለው ዛሬ የሚለው እንትን ማለት ነው። አሁን ብለህ ተደረው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ? ትናንት የሚባል ነገር የለውም። እሱ እኮ አሁን ዛሬ ያለበት ዛሬ ይኸውልህ፣ ዛሬ ሲል ጊዜ ውስጥ ነው ያለው ወይስ አይደለም ነው ያልኩህ። ዛሬ ቱዴይ የሚለው እዛ አንተ የጠቀስከው ጥቅስ አንተ ከጠቀስከው ጥቅስ አንጻር ከሆነ ከዛ በፊት እኮ ጊዜ የለም በሚለው እኮ እናንተ ተስማምተን፣ ስለዚህ ትናንት በሌለበት ዛሬ አይኖርም። አሁን ስንት ነው? ዕብራውያን 1:5 ላይ ዛሬ ወለድኩ ሲል መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ሳይፈጠሩ ማለት ነው። ዛሬ ወለድኩ ማለት ዛሬ ፈጠርኩ ማለት ነው አይደለ? በቃ ያኔ በጊዜ ውስጥ ነው የፈጠረው ወይስ ከጊዜ ውጪ ነው የፈጠረው? እግዚአብሔር ኢየሱስን ዛሬ ወለድኩ አይልም። ዛሬ ወለድኩ ይላል እንጂ መዝሙር ያልካቸው ጥቅሶች ላይ አይልም። ሌላ ቦታ ላይ ሊል ይችላል ይላል። አይ ይላል ዕብራውያን 1:5 ላይ እግዚአብሔርም አለ። እሺ ይቅርታሽ፣ መዝሙር ላይ ስላልከኝ ነው። ዕብራውያን 2:7 ላይም አለ። 2:7 ላይም አለ። መዝሙር 2:7 ላይም አለ። ዕብራውያን 1:5 ላይም አለ። ሐዋርያት 13:34 ላይም አለ። ብዙ ቦታ ላይ አለ። ዕብራውያን 5:4 ላይም አለ። አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ ወለድኩ ሲል በጊዜ ውስጥ ነው የወለደው ወይስ ከጊዜ ውጪ ነው የፈጠረው? በቃ ጊዜ ተጀመረ። ያን ጊዜ ነው፣ በዛ ጊዜ ተጀመረ፣ መቁጠር ተጀመረ። ጃዬ ኧረ በደንብ ተረዳኝ፣ ሐሳቤን ተረዳኝ። በጊዜ ዛሬ ወለድኩ ሲለው
እግዚአብሔር ኢየሱስ ክርስቶስን ወለድኩ ሲለው በጊዜ ውስጥ ነው የወለደው ወይስ ከጊዜ በፊት ነው የወለደው? ጊዜያን ጊዜ ተጀመረ ነው እኔ ደግሞ እያልኩ ያለሁት። በጊዜ ውስጥ በወለደበት ጊዜ ተጀመረ። ዛሬ ነው የሚለው። ዛሬ የምትለው ነገር በየስተርዴይ እና በቱሞሮ መካከል ያለች ናታ። ከዛ በፊት ጊዜ ያለ ነው እያልከኝ ያለው አንተ። ከዛ በፊት ጊዜ ነበር ነው ሐሳብህ? አዎ ከክርስቶስ በፊት ጊዜ ይቀድማል። ገብቷል? ጊዜ ምን ያደርግለታል ብዬ እኮ ነው። አምላክ ብቻውን ከሆነ ለምን ይቆጥራል? ጊዜም የሚቆጥርበት ምክንያት ማይኖር ማለት ነው። አልቆጠረም። የቆጠረው ፍጥረት ሲመጣ ነው። ፍጥረት ደግሞ የመጣው ደግሞ ታይምና ስፔስ እኩል ናቸው የመጡት። ታይምና ፍጥረት ደግሞ ሲመጡ ማለት ነው። አሁን ታይም ደግሞ ኢየሱስ ክርስቶስን ከቀደመው ሁሉ ነገር በክርስቶስ ተፈጠረ ማለት አይደለም። በክርስቶስ ያልተፈጠረ አንድ ነገር ተገኘ። ምን የሚባል ታይም የሚባል ነገር ተገኘ ማለት ነው። ታይም የሚባል ነገር ከተገኘ ደግሞ ታይም የመጀመሪያ ፍጡር ነው ማለት ነው። ታይምና ስፔስ ደግሞ እኩል ነው የመጣው። ዘፍጥረት 1:1 ላይ በረፊት ባራ ኤሎሂም ኤታ አሸማኢም ቤታ አሬስ ይላል። በመጀመሪያ ኤሎሂም ምን ፈጠረ ነው የሚለው። ማን ነው የፈጠረው? በመጀመሪያ ኤሎሂም ምን ፈጠረ ይላል። የፈጠረው እኮ እግዚአብሔር ነው። ይሄ አምላክ ነው የፈጠረው። በመጀመሪያ ኤሎሂም ምን ፈጠረ ይላል ዘፍጥረት 1:1 ላይ ሰማይና ምድር ሰማይና ምድርን ፈጠረ ይላል። ስለዚህ መጀመሪያ የተፈጠረው ምንድን ነው? ሰማይና ምድር። ሰማይና ምድር ነው የተፈጠረው። ባይብል እንደዛ ነው የሚናገረው። አሁን ታይምና ስፔስ ያንን የጀመሩት፣ ኢየሱስ ደግሞ በታይም ውስጥ ነው የተወለደው። ስለዚህ ከኢየሱስ ክርስቶስ በፊት ታይም ከቀደመው ታይምና ስፔስ ናቸው የመጀመሪያ ፍጥረት እንጂ ኢየሱስ አይደለም የመጀመሪያ ፍጥረት። ግን ኢየሱስ ክርስቶስ ፍጡር ነው። አሁንም ግልጽ ነው። ገባኝ። አሁን እኔ ደግሞ እያልኩ የነበረው አሁን ሰዓት ስንል ራሱን የቻለ የሚንቀሳቀስ ራሱን የሚያስብ ምናምን አይነት ነገር አይደለም። ፍጥረታት ሲል እዛ ጋ አሁን ኢየሱስ ክርስቶስ ራሱ ማሰብ የሚችል የፈለገውን መወሰን የሚችል ምናምን አይነት አካል ነው። ስለ እንደዚህ አይነት አፈጣጠር ነው እንጂ ሰዓትማ ምንም እኮ ፍጥረት ሊሆን ይችላል። ማንኛውም ነገር እንደ ምድር እሱ በደንብ ይኸውና አጥናውና እንትን በለውና ወደ ሁለተኛው ጥያቄ ለምታ። ኢየሱስ ክርስቶስ ድንግል ማርያም ማዕፀን ውስጥ ሰው ሲሆን ፍጹም ሰው አይደለ? ፍጹም ሰው ማለት ያው ከኃጢአት ውጭ የሆነ ማለት ነው። አዎ ግን ተፈጥሯል አይደል? ከድንግል ማርያም ተፈጥሯል። ኢየሱስ ድንግል ማርያም ማፀን ውስጥ ተፈጥሯል። አልተፈጠረም? ተፈጥሯል። አዎ ሲፈጠር የመጀመሪያው የነበረው እዛ ሰማይና ምድር ከመፈጠሩ በፊት የነበረው ኢየሱስ የት ገባ? እሱ ነው እኮ ስጋ የለበሰው እኮ ማለት ደረበ ማለት ነው። ሁለት ነው ማለት ነው። መጀመሪያ የነበረው ኢየሱስና እዚህ የነበረው ተዋህደው ነው አብረው ያሉት ወይስ ሁለተኛው የመጀመሪያ የነበረው እንዳለ ነው ከሁለተኛው ጋር አብረው የተቀላቀለው ልክ ተዋህዶ እንደሚባለው? አይ እንደዛ ሳይሆን አሁን ለምሳሌ አንድ አካል በመጽሐፍ ቅዱስ ውስጥ መልአኮች ልክ እንደ እሳት ተገልጾ ያውቃሉ። እንደ ሰው ሆኖ መጥተው ለአብርሃም ተገልጾ ይመጣሉ። ግን ሰው አይደሉም እነሱ። ልክ ነህ። ግን ድንግል ማርያም ማህፀን ውስጥ ግን ሰው ሲሆን ከሷ ሰው ሆኗል እኮ በጆባይትስ ምትመጣ አይደል እንዴ? ሰው ሆኗል። የሷን የአብርሃም የይስሐቅ ያ ሰው ሲመጣ ድንግል ማርያም ማህፀን ውስጥ የተፈጠረ ሰው አለ። አንድ ሰው አለ። ያ በቃ ሰው እኮ ያ ሰው ሲፈጠር መጀመሪያ ሰማይና ምድር ከመፈጠሩ በፊት የተፈጠረው ያ ሰው ደግሞ ሌላ ደግሞ ያ ፍጡር ምንድን ነው? መልአክ ነው? አምላክ ነው? ምንድን ሰው ነው? ምንድን ነው የተፈጠረው ሰማይና ምድር ከመፈጠሩ በፊት? ያ መንፈሳዊ ፍጡር ነው። ያ መንፈሳዊ ፍጡር የት ገባ? ኦኬ ያ መንፈሳዊ ፍጡር የት ገብቶ ነው? ድንግል ማርያም ማህፀን ውስጥ ተቀይሮ ነው? ተለውጦ ነው? እሺ ልንገርህ። አሁን አንተ አለህ አይደል? ነፍስ እንዳለህ ታስታውቃለህ። ነፍስ አለን ብላችሁ ታምናላችሁ። ልክ እንደዛ ከነፍስ አሁን የሚጨበጥ የሚዳሰስ ምናምን አይደለም። ነፍስያ ራስህን እንድታቅ የሚያደርግህ ነገር ነው። እሱ ሰውነኛ የሰው ክፍሎች ናቸው። መንፈስ፣ ነፍስ፣ ስጋ አንደኛ ተሰሎንቄ 5:23 ላይ መንፈስ፣ ነፍስ፣ ስጋ የሚባለው በአንትሮፖሎጂ ትምህርት ትራይኮቶሚ የሚባል ነገር አለ አይደል? ትራይኮቶሚና ዳይኮቶሚ የሚባል ነገር አለ አይደል? እኛ የምናምነውም በዳይኮቶሚ ነው የምናምነው። ዳይኮቶሚ ማለት ሰው የሩህና የአካል ውጤት ነው ብለን ነው የምናምነው። መንፈስና እንደዛ ነው የምናምነው። አዎ እንደዛ ነው። ትራይኮቶሚ የሚያምኑ አሉ፣ ነፍስ ምናምን ብለው የሚያምኑ አሉ። ፕሮቴስታንት ነው እንደዛ የሚያምነው። ኦርቶዶክስ፣ ካቶሊክና እኛ ትራይኮቶሚ ሳይሆን ዳይኮቶሚ ነው የምናምን። ሰው ነው እሱ የሰው ሁሉን ኢየሱስ ድንግል ማርያም ማህፀን ውስጥ ሙሉ ሰው ከሆነ መንፈስ ነፍስ ጋር ያለው ሰው ከሆነ መጀመሪያ ያ መንፈሳዊ ፍጡር የምትለው ሰማይና ምድርን ከመፍጠሩ በፊት መጀመሪያ የፈጠረው ፍጡር የት ነው ያለው? የት ገባ? ድንግል ማርያም ማህፀን። እሱን እኮ ልመልስልን። ነፍስያውና መንፈሱ ያ ነው ያ ያልከው አካል ነው ከምድር በፊት የነበረው። ስጋው ደግሞ ከድንግል ማርያም የተወለደው ነው አይልማ። እንደዛ መንፈሱና ነፍሱ አይ ቲንክ ከነፍሱ ሰማይ ላይ የነበረው ነው የሚል ነገር እኔ አላነበብኩም። ነፍሱ እንደውም የሰው ነፍስ ነው ያለው ኢየሱስ። ያለዛ ሰው አልነበረ፣ ሙሉ ሰው አልነበረማ። በአንተ ትምህርትም ፍጹም አምላክ ፍጹም ሰው ኢየሱስ ፍጹም ሰው ነው ብለህ ነው የምታምነው አይደል? ሙሉ ሰው ነው ብለህ ነው የምታምነው። ሰው ነው። ስለዚህ ሙሉ ሰው ሲሆን የሰው መንፈስ አለው የለውም? የሰው መንፈስ ነፍስና
የሰው መንፈስ ነፍስ ነገር አለው አይደለ እንዴ? ልክ እንደ አዳም ማለት ነው አይደል? እንደ አዳም ነው ቤዛ መስዋዕቱን ለመክፈል በእናንተ ትምህርት እንደ አዳም ተመጣጣኝ ቤዛ ለመክፈል ልክ እንደ አዳም ነው የሚሆነው አይደለ? ሲሆን ያ መንፈሳዊ ፍጥሩ የት ገባ? መጀመሪያ የተፈጠረው ያው ህይወቱን ሰው ሆነ እኮ ነው፣ ወደ ሰው ተቀየረ። አሁን ይሄ እንዴት ሊሆን ይችላል ካልክ ያ አምላክ ተአምር ነው። አይደል? ተቀየረ፣ ይሄን ማድረግ አልችልም። ችግር የለውም። ተለወጠ፣ ችግር የለውም። ከተለወጠ ከማርያም የሚወስደው ምንም ነገር የለም። ራሱ ነው የተለወጠ። ያ መንፈሳዊ ፍጡር ወደ ሰውነት ከተቀየረ ምንም እኮ አልወሰደም። እኛም እኮ ወሰደ እኮ አንልም። ኦኬ፣ እንደዛ ብላችሁ ታምናላችሁ? ማስረጃ ልስጥ። አናም ኦኬ፣ ጥሩ። የሉቃስ ወንጌል ቆይ አንዴ፣ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ከአንቺ የሚወለደው ግሪከኛው ጌኖማይ ነው የሚለው፣ ከአንቺ የሚሆነው የአምላክ ልጅ ይባላል። ከአንቺ ምን የሚለው የሚወለደው የሚሆነው ነው የሚለው ግሪከኛ ጌኖማይ ነው የሚለው። እሺ የሚሆነው ከማርያም የሆነው ምንድን ነው? እሺ የኔ የሚወለደው እሺ ቆይ ስማኝ፣ እሺ ልመልስልህ። እዚህ ጋር አሁን ይጸልልልሻል ማለት ምን ማለት ነው? ይጋርድሻል ማለት ነው። ይጠብቅሻል ማለት ነው። ስለዚህ ከምንድን ነው የሚጠብቃት? ስሟ ከመጥፋት ነው የሚጠብቃት። ሉቃስ ማቴዎስ 1:20 ላይ ስትመለከተው ዮሴፍ ሊገልጣት ነበረ። ሊገልጣት ማለት በቃ ከሌላ ሰው ነው የጸነሰችው ብሎ ልክ ሲላት ምንድነው መልአኩ ያለው? ከእርሷ የተጸነሰው ይላላ ጃዬ፣ ከእርሷ የተጸነሰው ጽንስ አለ። ከእርሷ የተጸነሰው እያለ ማቴዎስ 1:20 ላይ ከእርሷ የተጸነሰው ይላል። ከማርያም ተጸንሷል። ማቴዎስ 1:20 ላይ ምን አለ? ከእርሷ የተጸነሰው ይላል። ከማን የተጸነሰው? ማቴዎስ 1:20 ላይ ምን ይላል? እስኪ አንብብ። ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ ምን አትበላለሁ አትፍራ አለው። ከእርሷ ምን ያለው ያለ? ከእርሷ ምን ያለው? የተጸነሰው ያው እሷ ሆድ ውስጥ ነው ያለው። ኖ ከእርሷ ነው እንጂ ከእርሷ ብቻው ምንም አይፈጥም። አሁን ፖዚሽን አለ ጃዬ ከእርሷ የተጸነሰው ከምትል ፕሪፖዚሽን የለችም። መነሻ ቅጥያ ላይ አለ እኮ ከእርሷ የተጸነሰው ከእርሷ ተጸንሷል። ከእርሷ ምንም የወሰደው ነገር የለም። ከእርሷማ ተጸነሰ እኮ ማህፀኗን እየተጠቀመ እኮ ነው የሰውዬ። ከእርሷ ስለ ጽንስ አይደለም የሚያወራው። ከእርሷ ከምትለውን አስምርባት። አሁን እኔም እኮ ከሚለው እንዴት እንደሆነ እየነገርኩ እኮ ነው። ከእርሷ ተፈጥሮማ ያ ጽንስ እኮ በእትብት ምግብ እየወሰደ ነው ምን እያለ ነው። ከእርሷ ሉቃስ 1:42 ላይ አንቺ የተባረክሽ ነሽ የማፀንሽ ምን ፍሬ የተባረከ ነው። የማፀኗ ምንድን ነው? ፍሬ ማለት ምን ማለት ነው? እንቁላሉ አይደለም እንዴ ነው? ታዲያ እንቁላል የማርያም እንቁላል ነው። ስፐርም ሴል ሳይኖረው እንዲፈጠር ፈጣሪ አይችልም? አዎ ግን አሁን እሺ ልንገርህ፣ አሁን ከመጀመሪያ የነበሩትን እሱም ከመውለዷ በፊትም የነበረውን ፍሬ ማን የሰጣት? የማፀን ፍሬዎች፣ ከዛ በፊት የነበሩትን ፍሬዎች አምላክ ነው የሰጣት ለማርያም። ከዛ በፊት የነበሩትን ማለት ነው። በየጊዜው አለ እኮ ያ ፍሬው ስፐርም ሴል ሳያገኝ ሲቀር የወር አበባ ሆኖ ይወርዳል አይደል እንዴ? ግን ኢየሱስ ልክ እንደዛ ሲሆን ያንን እንቁላል ግን ምን አደረገው? ያለ ስፐርም ሴል ያለ ዘራ ብሲ ያለ ወንድ ዘር እንዲጸነስ ታደረገው። ልክ ሔዋንን ከአዳም ምንድን ነው የወሰደው ፈጣሪ? ከአዳም ምን ወሰደ? አጥንቱን ሰው ማድረግ የቻለ አምላክ ከማርያም ደግሞ እንቁላሉን ወሰደና እንቁላሉን ሰው እንዲሆን አደረገው። ያለ ስፐርም ሴል አይችልም? ይችላል። ስለዚህ የማርያም ነው። ግን እንደዛ አላደረገም ነው እያልኩ ያለሁት። አዲስ መንፈሳዊ ፍጡር ሆዷ ውስጥ አስገባ እንጂ የእሷን እንቁላል አልወሰደም። እንደዚህ ጥቅስ ስጠኝ፣ እንደዛ የሚል ጥቅስ ስጠኝ። ምን የሚል ጥቅስ? ወደ ሆዷ መንፈሳዊ ፍጡር አስገብቶ አዘዋወረ፣ ወይም የልጁን ሕይወት መንፈሳዊ ፍጡር የነበረውን ፍጡር ወደ ድንግል ማርያም ማፀን ውስጥ አዘዋወረ የሚል ነገር እስቲ አምጣው። ማፀን ከራይ ነገር ጥሩ። አሁን እኔ እኮ ቅድም እያልኩ የነበረው ጸለለባት ማለት ሸፈነው ነው አልከኝ። ከምንድን ነው የሚሸፈነው? መጸለል መጋረድ ማለት ከስም ማጥፋት ነው። መንፈስ ቅዱስ በአንቺ ላይ ይመጣል አላት። የልዑል ኃይልም ይጸልልሻል አላት። ታስታውስ እንደሆነ ማቴዎስ ወንጌል ምዕራፍ 1 ላይ ማርያም ከዮሴፍ ሌላ የማገጠች ነው የመሰለው። ጠንሳ ስትገኝ እሱ በስውር ሊተዋት አሰበ አለ። ሊያጋልጣት አልፈለገም። አይተህ ከሆነ አንድ ሚስት አንድ እጮኛ ታጭታ እርግዝና ከተገኘች በድንጋይ ወግራ ትገደላለች። እሱ ግን ማጋለጥን አልፈለገም። ስለዚህ ከዛ እንዳትጋረድ እንዳትል የጋረዳት ምንድነው? መንፈስ ቅዱስ ከመንፈስ ቅዱስ መጽነሷ ነው ማርያም። ገባ? ስለዚህ ከመንፈስ ቅዱስ ስለጸነሰች የልዑል ኃይል ጸልሏታል። ዮሴፍ እንዳያጋልጣት ሊጸልላት መንፈስ ቅዱስ ጋርዷታል። ከነዚህ አይነት ነገር ማለት ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል የሚለው ከዛ ስለዚህ ይላል። ዜርፎር ይላል ግሪከኛው። ስለዚህ ከአንቺ የሚሆነው ጌኖማይ
አማርኛው ከአንቺ የሚወለደው ነው የሚለው። ከአንቺ የሚሆነው ምን ይላል? ያ ከአንቺ የሚሆነው ቅዱስ የአምላክ ልጅ ይባላል አላት ሉቃስ 1:10። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር እዚሁ ጋር እንዴ ልንገር አንዴ ልጨርስልህ የጉንጬን አንዴ ልጨርስልህ። ከዚህ ሰው ዘር አለ ማለትም ከማርያም አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። ከማን ነው ያመጣው? ከእስራኤል አይደለም፣ ልድገምልህ። ከዚህ ሰው ዘር አለ። ሰው የተባለው ማን ነው? ዳዊት ነው። ስለ ዳዊት ነው የሚያወራው ቁጥር 22 ላይ ሐዋርያት ሥራ 13:22 ላይ ከዚህ ሰው አለ ከዳዊት ማለት ዘር አለ ማርያምን ማለት ነው። ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምጪው ማን ነው? እግዚአብሔር። ማንን ነው ያመጣው? ኢየሱስን። ከማን ነው ያመጣው? ከዳዊት ዘር። የዳዊት ዘር የተባለችው ማናት? ማርያም። ከሷ የመጣው የተገኘ ነገር ነው አይደል? ከሷ የተገኘ ነገር ነው አይደል? ኦንቶሎጂካሊ። ስለዚህ ከሷ ወጥቷል ማለት ነው። ከሷ ሳይወስድ የሆነ ነገር ከሷ አይደንቲቲ አንተ ከወላጅ ነው ከእናትና ከአባት ነው አይደል? አይደንቲቲ የሚመጣው የተፈጠርከው ከእናትና ከአባት ነው አይደል? ስፐርም ሴል ያለ። ስለዚህ ኢየሱስ ደግሞ ከስፐርም ሴል ሳይኖረው በኤክሴል ብቻ ነው የመጣው። አሁን እኔ ግራ የገባኝ ከስፐርም ሴል አልተፈጠረም ብለህ ማመን ከቻልክ ከእንቁላል አልተፈጠረም የሚለውን ለማመን ለምን ከበደ? ለመጻፉ ይላላ ከእርሷ ነው የሆነው ይላል። ከእርሷ የተጸነሰው ይላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ አንደኛ ከእርሷ ነው የተጸነሰው ይላል። ሉቃስ 1:42 ላይ ደግሞ የማህፀኗ ፍሬ ይላል። ሉቃስ 1:35 ላይ ደግሞ ከእርሷ የሆነው ይላል። የማህፀኗ ፍሬማ ነው እኮ አሁን ለምሳሌ ማህፀኗ አለ። ሳልጨርስ አፋፌን ተልኛለህ። እሺ ይቅርታ ጨርስ። ጥያቄ ጠየቀኝና ያብራራውና አፋፌን አልከኝ ጉጭኝ ሳልጨርስ። ስለዚህ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። አምጪ አለ መጪ አለ። የመጣው ደግሞ ከድንግል ማርያም ማህፀን ውስጥ ነው ፕሮሰስ አድርጎ የመጣው። ስለዚህ ከማርያም ማህፀን ውስጥ ሲመጣ ደግሞ እንቁላሉ ብቻ ነው ሰው የሆነው የማህፀኗ ፍሬ ስለሚል። ግን ስፐርም ሴል ግን የለውም። ያለ ዘራ በሲ ነው፣ ያለ ወንድ ዘር ነው የተወለደው። ቀጥል። አሁን እንትኑን ኮዝና ኢፌክቱን እየነገርከኝ ነበር። መጀመሪያ ጸለለባት። ያ የጸለለባት ምክንያት ስሟ እንዳይጠፋ ነው አልከኝ። ግን እዛው ጋር አንተ ያነበብከው ጥቅስ ላይ ጸለላት ካለ በኋላ የሚወለደውም የእግዚአብሔር ልጅ ይባላል። የሚወለደው ባይጸልለው ኑሮ የእግዚአብሔር ልጅ ሊባል አይችልም። የሰው ልጅ ሆነ እኮ የሰው መጸለል የሚለው ነገር መጋረድ የሚለውን አንተ በምንድን ነው? መጋረድ ነው። ከሷ ምንም ስጋ እንዳይወስድ ነው የጋረደው። አይልማ እንደዛ ከኃጢአት ነው የጠበቀው። ኦቨርሻዶ ነው። ኦቨርሻዶ ደግሞ መጠበቅ ከኃጢአት ጠበቅ አይልማ መጽሐፉ ላይ የለም። ኤክሶጀሲስ ነው። ኦቨርሻዶ እኮ ያደረገው እኮ ኢየሱስ ክርስቶስን ነው፣ እሷን እኮ አይደለም። ከሷ ስጋን የጠበቀው አይደለም፣ እሷን ነው የሚያረጋት እንጂ እሱን አይደለም የሚያረጋው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል አለ። ኦብጀክቱ ማን ነው? ማርያም ነው ወይስ ኢየሱስ? የእሷን ማህፀን እኮ ነው የሚጸልለው። አይደለም፣ ይጸልልሻል የተባለችው ማርያምን ነው። ይጸልልሻል የተባለው ወይስ ማርያም ነው? ማህፀኗን ስለሆነ ማለት ነው። ማህፀኗን አይልም፣ ማርያም ውስጥ አይልም። ማህፀኗን ሳይሆን እሷን ነው የሚለው። እሷን አይደንቲቲዋን ኦብጀክቲቭ ፕሮናውን አለው። ሳብጀክቱ መንፈስ ቅዱስ ነው። ኦብጀክቱ ደግሞ ማን ነው? ኦብጀክቱ ማን ነው? ማርያም ናት ወይስ ማህፀኗ ነው የተባለው? ይጸልልሻል የተባለው ኦብጀክቱ ማን ነው? ያው እሷ ውስጥ ነው፣ በእሷ ውስጥ ነው የሚጠቀመው። ማህፀን አይደለም፣ ማህፀን ኦብጀክት የለማ። ኦብጀክቲቭ ፕሮናውን ይጠቀማል። ማህፀንማ የሚለውማ የለም። ግን እሷን የሚጸልላት ማርያምን ነው። ማርያምን ደግሞ የጸለላት ሉቃስ ማቴዎስ 1:20 ላይ ስትመለከተው መንፈስ ቅዱስ የጸለላት ከመንፈስ ቅዱስ መጽነሷ ነው። ዮሴፍ ሊገልጣት ስላልተወደደ በስውር ሊተዋት ሲያስብ መልአኩ መጣና ያንን ነገር ነገረው። ስለዚህ ማርያምን የጸለላት የጋረዳት ኦቨርሻዶ ያደረገው ማርያምን እንጂ ኢየሱስን አይደለም። አሁን ወደ ቀጣዩ ነገር ስንመጣ ከአንቺ የሚወለደው የሚለውን ግሪከኛው ጌኖማይ ነው የሚለው። ጌኖማይ ማለት የሚሆነው ማለት ነው። ከአንቺ የሚሆነው። ስለዚህ ከማርያም የሆነ ነገር አለ ማለት ነው። ከማርያም ምንድን ነው የሆነው ብለህ ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ያለ ዘራ ብሲ ያለ ወንድ ዘር ምን አደረገው? ሰው እንዲሆን አደረገው። ሰው እንዲሆን አደረገው። ስለዚህ ከማርያም የተፈጠረ ነው ኢየሱስ። ከማርያም የተፈጠረ ነው አይደለም እንዴ? ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የሆነውን ልጁን ላከ አይልም ይላል። ታዲያ ምን ትፈልጋለህ? ከማርያም ተፈጥሯል ኢየሱስ። እሺ አሁን ገባኝ። አሁን አንተ የመጨረሻ ኮንሴፕት እሱ አሁን ከንትን ይሄ ከማርያም ከሆነ የተወለደው ሰውነቱና ይሄ መጀመሪያ የነበረው መንፈሳዊ ፍጡር እንዴት ሊሆን ቻለ ነው ጥያቄው? አዎ መጀመሪያ የት ገባ? ያኛው ፍጡር የት ገባ? ገና እኮ ጥያቄው አላለቀም። ራሱ አሁን ሶስት ጥያቄ ነው የምጠይቅህ። የመጀመሪያ የጠየቅኩህ ጥያቄ ምን ነበር? ልመልስልህ። የመጀመሪያውን ልመልስልህና እያልክ ትጠይቀኛለህ። አሁን እንደናንተም አስተምሮ ስፐርምና እንቁላል ይገናኛል። ከዛ በኋላ ከሆነ ጊዜ በኋላ ነው አላህ ነፍስያን ሰውየው ጋር የሚጨምረው አይደል?
ነው አሁን ሌላ ነው። ወደ ዲኑል ኢስላም ላይ ከፈለክ ሊሄድ አይደለም በቃ እንሄዳለን። ከፈለክን አላሽ ቻርጅ የሆነ ስፐርም ሴል ላይ ኤክሴል ፈርቲላይዝ ካረገ በኋላ ብሪዚንግ ሲስተም ሲመጣ ያኔ ሩህ ይነፋል። አሁን እሱ ሌላ ነው። እኔ ስለዚህ ያ ሩህ የማን ሩህ መሰለህ? የኢየሱስ ሩህ ነው ሂዶ የገባው እኮ። ያ ሩህ የሚባለው የሰው ሩህ ነው ወይስ የነበረ ፕሪኤግዚስተንስ ያለው? የነበረው ሩህ መጥቶ የነበረ ከሆነ ሰው አይባልም። እንደዛ ቁርበትና ስጋ ብቻ ነው ከማርያም የወሰደው። እንደዛ አይሆንም። አይሆንም። እንደዛ አይሆንም። ቁርበትና ስጋ ብቻ ከወሰደ አይሆንም። ራሱ አሁን አንተ መጀመሪያ ያለው ነፍስ ይወሰዳል እንዴ? እንደናንተ ሳስተምሮ ነፍስ ከቤተሰብ ይወሰዳል እንዴ? ነፍስ ነፍስ እኮ ከፈጣሪ የሚሰጠው። ወይ አንዴ ተረጋጋ። የኔን ነፍስ ስለ ነፍስ አላወራሁም። ነፍስ አንተ ራስህ ነህ። በእኛ አስተምሮት በኢስላም ነፍስ ማለት ሪፍሌክሲቭ ፕሮናውን ነው። ራስህ ነህ። ስለ መንፈስ ከሆነ የምታወራኝ የኔ መንፈስ ጅማሮ አለው የለውም? ያንተና የኔ መንፈስ አለው። እኔም ደግሞ እየነገርኩ እኮ ያለሁት ነፍስ ለኛም እኮ ህይወት ነው። በቃ ሌላ ነገር የለውም። ነፍስ ማለት ህይወት ነው። አውቀህ ነው እንዴ እንደዚህ እያደረክ ያለው? ፖይንቱን አትሳተዋ። ታዲያ ተረጋጋ። ምንድነው የአንተና የኔ መንፈስ ጅማሮ አለው አይደለ? አዎ የሰው መንፈስ ነው አይደለ? ጅማሮ አለው። የሰው መንፈስ ጅማሮ አለው። ኢየሱስ የለውም? አለው። ኢየሱስ ሰው ነው አይደለም? ነው። የሰው መንፈስ የለውም? አለው። መንፈሱና ነፍሱ እንትን ነው አልኩ። አስገባለት። ይሄ ያን መንፈሳዊ አይልም እንደዛ። የሰው መንፈስ አለው። የሰው መንፈስ አለው። ያ የሰው መንፈስ ያለው አስገባለት የሚል ነገር የለም። እኔ ካለ ጥቅስ ትሰጥኛለህ። ምን መሆኑን ነው ጥቅስ የፈለግከው? ኢየሱስ ሰው ነው፣ ሙሉ ለሙሉ ሰው ነው ብዬ ነው ማምነው። ሰው ነው ሲባል እንደኔና እንዳንተ መንፈስ አለው። መንፈሱ ጅማሮ አለው። ሰው ከሆነ ስጋው ጅማሮ አለው። አሁን እናንተ ያላስማማን የነበረው ከድንግል ማርያም ምንም የወሰደው ነገር የለም። ራሱ ያ መንፈሳዊ ፍጥሩ ነው ወደ ሰው የተቀየረው ብለህ ነበር ያልከኝ የነበረው መጀመሪያ። አሁን ደግሞ ምንድነው ከድንግል ማርያም መፈጠሩን ስታቅ ድንግል ማርያም ማጸኑት የተፈጠረ ሙሉ ሰው አለ። መንፈስ ያለው፣ ነፍስ ያለው፣ ስጋ ያለው ሰው አለ አይደል? ሙሉ ሰው ነው አይደል? ኢየሱስ የሆነ ከሰው የጎደለው ነገር አለ? ኦንቶሎጂካልም ሜታፊዚካልም ኢየሱስ የጎደለው ነገር አለ ከሰው የጎደለው ነገር የለም። ይሄ እጅግ ራሱ ስለዚህ የሰው ነው ያለው። የሰው ነገር ነው ያለው። የሰው መንፈስ ነው ያለው። የሰው ነፍስ ነው ያለው። የሰው ስጋ ነው ያለው። በዚህ ከተስማማን የሰው መንፈስ ፕሪኤግዚስታንስ የለውም። ፕሪኤግዚስታንስ ስለ የሆነ ቦታ ይሄው ምትኩ አይደለም፣ ጅማሮ አለው። ሲነፋ ነው ጅማሮ የሚኖር። ልክ በተመሳሳይም ድንግል ማርያም ማህፀን ውስጥ የነበረው ሕፃን ድንግል ማርያም ማህፀን ውስጥ ያለው መንፈስ የፍጡር መንፈስ አለው የራሱ። ያለዛ የሰው መንፈስ ነው ማለት አይቻልም። ሌላ ፍጡር ነው ማለት ነው። ልክ ክርስቲያኖች እንደሚሉት ፍጹም አምላክና ፍጹም ሰው እንደሚሉት ፍጹም መንፈሳዊ ፍጡርና ፍጹም ሰው ወደሚለው ትምህርት ይመጣል። ያ ደግሞ ኢየሱስ ሁለት ያደርገዋል፣ ወደ ንስጥሮስ ትምህርት ያስኬዳል። ስለዚህ ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ። ቅድመ ዓለም ደግሞ አንተ እንደምትለው ሰማይና ምድር ከመፈጠሩ በፊት የተፈጠረ ፍጡር ካለ፣ መንፈሳዊ ፍጡር የሚባል ነገር ካለ ሁለቱ ፍጡሮች የመጀመሪያው ፍጡር የት ገባ ነው የኔ ጥያቄ። ተዋህደው ተቀላቀሉ እንዴ? እስቲ ማስረጃ ስጠኝ። እንደዛ እንደ ኦርቶዶክስ ሆናችሁ እኮ ተመልሳችሁ ኦርቶዶክስ ጋር ገባችሁ አይደለም? ተቀላቀለ። እንዴት እንደሆነ ማስረጃ የምሰጥ አሁን ኢየሱስ ክርስቶስን ከአብርሃም በፊት ነው የነበርኩ አላቸው። እሱ እናያለን ከፈለክ። ፕሬኤግዚስታንስ አለው የለውም አይደለም፣ እሱ አይደለም ጥያቄው። ግን ተቀላቀለ ያልክበት እስቲ ማስረጃ ስጠኝ። ያ መንፈሳዊ አካል ያ መልአኩ የነበረው የመላእክት አለቃ ሚካኤል መጥቶ ከድንግል ማርያም ማፀን ከነበረው ሰው ጋር እንደተቀላቀለ ወይም ደግሞ እንደተዋሃደ የሚያሳይ ማስረጃ ስጠኝ። ነገርኩ እኮ አሁን እኔ ከአብርሃም በፊት ነበርኩ ሲል ውስጡ ከአብርሃም በፊት የነበረ አካል አለ ማለት ነው አይደለም? ስለሱ አልጠየኩም። ከአብርሃም በፊት የነበረ አካል ውስጡ ከሌለ ለምን ከአብርሃም በፊት ነበርኩ ይላል? ከአብርሃም በፊት ነበርኩኝ ያለው በተስፋ ቃል ደረጃ ነው፣ በአካልም አይደለም። ማስረጃ ልሰጥህ እችላለሁ። ዮሐንስ ምዕራፍ 8 ቁጥር 54 ላይ ቃሌን የሚሰማ የላከኝን የሚያምን ለዘላለም ሞትን አያይም አለ አይደለ? ሞትን አያይም ሲላቸው እነሱ የወሰዱት በምንድን ነው? አብርሃም ሞተ፣ ነቢያት ሞቱ፣ አንተ ቃሌን የሚሰማ ለዘላለም ሞትን አያይም እንዴት ትላለህ ሲሉት እሱ ሞት እያለ የሚያወራውና ፈሪሳውያኖች ሞት የሚሉት አንድ አይነት ነው። እሱ ሞትን አያይም ሲል እኮ ከሞት ይነሳል እያለ ነው። ዘላለማዊ ተስፋን እየነገራቸው ነው። ከሞት በኋላ ትንሣኤ እንዳለ እየነገራቸው። እነሱ ሞት የወሰዱት አካላዊ ሞት ነው ወይስ ሁለተኛ ሞትን የወሰዱት? እነሱ የተረዱት አንድ አይነት ነው። ሁለቱም የተረዱበት መንገድ አይደለም። አብርሃም ሞተ አለ ለዘላለም ሞትን አያይም ሲላቸው ያንን ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ ያለውን ቁጥር 7 ላይ ያለውን ሁለተኛ የእሳቱ ባህር ሁለተኛ ሞት እያለ ነው ያለው ወይስ እነሱ የሚሉት አካላዊ ሁሉም ሰው የሚሞተውን አካላዊ ሞትን ነው ያሰቡት? ልዩነት እኮ የለውም። የእሳት ባህሩም መሞት ነው። ዛሬ የምንሞተው ሞት ነው። እንመጣለን ስለ ገሃነም በሚለው ትምህርት ላይ ማለት ነው። አሁን ፖይንቱ ምንድን ነው?
ሞት ብለው እነሱ ሞት አብርሃም ሞተ እንትና ሞተ እንዴት ሞትን አያይም ትላለህ ሲሉት እሱ ሞትን አያይም ራሱ ነው ሞትን አላይም ያለው አይደል? ስለ ራሱ አይደለም የምትለኝ? አይደለም ቃሌን የሚሰማ ለዘላለም ሞትን አያይም አለ። እሺ ስለዚህ ቃሌን የሚሰማ ሞትን አያይም ሲላቸው አካላዊ ሞት መሰላቸውና በአካላዊ ሞት አብርሃምም ሞቷል፣ ሁሉም ሞቷል፣ እንዴት እንደዛ ትላለህ ሲሉት አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ ምን አለው አለ፣ ደስም አለው አለ። አየው ሲል ቃል በቃል ነው በስጋ አይን ነው ያየው? ማን አብርሃም? እሱ ነው ያየው? አብርሃም ኢየሱስን ያየው በተስፋ ቃል ነው ወይስ በቃል በቃል በስጋ አይኑ ነው ያየው? ቃል በቃል ነው በስጋ አይኑ ማለት አልገባኝም። ያው ዝሮ ዝሮ ሌላ ምን አለው ከስጋ ውጭ? አብርሃም ኢየሱስ ሲመጣ በቀኑ ሲመጣ ከድንግል ማርያም ሲወለድ አብርሃም ያየው ነገር አለ በስጋ አይኑ? ትንቢት ተናግሯል እንደሚመጣ። በስጋ አይኑ አይቶታል ወይ ነው? ሌላ ታዲያ ምን ማያለው? በስጋ አይኑ አይቶታል። በስጋ አይኑ አይቶታል። ኢየሱስን ድንግል ማርያም ማፀን ውስጥ ተወልዶ ሲመጣ ያኔ ዲኮምፖስ አድርጓል ነበር አይኑ በሱ ጊዜ አልተወለደም። ስለዚህ ታዲያ እንደዛ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ ማየት ተመኘ ማለት ነው እንዲሁ እስኪወለድ ድረስ። ስለዚህ ማየት የሚለውን እነሱ የተረዱበት ምንድን ነው? አንተስ አብርሃምን አይተሃልን ሲሉት እነሱ ማየት የሚሉትና ኢየሱስ አየ ሲል አተረጓጉሙ አንድ ነው። አዎ አብርሃም ቀኑን ማየት ተመኘ ሲል እኮ ኢየሱስ ክርስቶስን በአካል ማየት ተመኘ ማለት እኮ ነው። ሌላ ነገር እኮ አይደለም። ኖ አይገባኝ። ግን አየ ነው እኮ የሚለው። አየም ደስም አለውም ነው የሚለው። ማየት ተመኘ እያለ መጀመሪያ አየም ደስም አለው አለ። አይቶ ደስ ብሎታል። አብርሃም ኢየሱስ ክርስቶስን አይቶታል። እንዲሁ እዛ ጋር ደስ አለው የሚለው እንዲሁ እንደ ተስፋ ኢየሱስ ክርስቶስ መምጣቱን ሲያስብ እኮ አንተና ትርጉም እየሰጠ ያለው። ፈሪሳውያን ግን በእነሱ አንደርስታንዲንግ በእነሱ ማይንድ ሴት የተረዱት ነገር አየ የሚለውን ነገር የተረዱት ሊትራሊ ስለነበረ በእውኑ አንተ አብርሃም ምን ብለሃል አሉት። አይተሃል ነው ጥያቄ። አዎ ጥያቄ። እነሱ አይተሃል ሲሉት ቃል በቃል በስጋ አይን ስለማየት ነው። ገብቶሃል? እሱ ግን ሲል የነበረው ግን ደግሞ ማየት የሚለውን ነገር ሲል የነበረው ስፒሪቹዋሊ ነው፣ ሌላ ነገር ነው የሚነበረው። ከዛ በኋላ ምን አላቸው? እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አለ አይደለ? አሁን ገባኝ። ኢየሱስ ክርስቶስ ይሄን ሲናገር የግንዛቤ እጥረት አለበት ማለት ነው። እነሱ ያሉትን አንተ መረዳት ይችላል፣ ኢየሱስ ክርስቶስ መረዳት አልቻለም ማለት ነው። አይደለም እነሱ ያሉትን መረዳት አልቻለም ማለት ነው። ኢየሱስ ክርስቶስ መረዳት ሳይሆን እነሱ ናቸው ኢየሱስ ክርስቶስን ያልተረዱት። ልክ አንተ ኢየሱስ ክርስቶስን አሁን እንዳልተረዳው ማለት ነው። የጠየቁትን ጥያቄ እሱ መረዳት አልቻለም እንዴ ነው የምልህ። አሁን ከምን አንፃር እሱ የእነሱ መረዳት ሳይሆን እሱ የሚያወራው ነገር ሌላ ነው፣ እነሱ የሚሉት ነገር ሌላ ነገር ነው። የሚሉትን አሁን ለምሳሌ አንተን አንድ ጥያቄ ስጠይቅህ ከጥያቄ ጋር መሄድ መልስ ከመለስክልኝ አልተረዳኸኝም ማለት ነው። እነሱ እየጠየቁት የሚመልስላቸው መልስ ከነሱ ጋር በተቃራኒው ከሆነ ኢየሱስ አልተረዳቸውም ማለት ነው። ኢየሱስ አይደለም ያልተረዳቸው፣ እነሱ ለመሰለ እንደዛ ያለው። እሱ የሚያወራው መጀመሪያ ሞትን አያይም ሲላቸው እነሱ ሊትራሊ አካላዊ ሞትን ነው ትዝ ያላቸው። ከዛ ቀጠለና ደግሞ አብርሃም አይቶኛል እኔም ብሎ ሲላቸው እነሱ ደግሞ ማየት የሚለው ነገር ሊትራሊ ተረዱት። በኋላ ደግሞ እንግዲያውስ እንቁጩን ፍርጥ ላርገላችሁ ብሎ እውነት እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው አለ። ያንን አሁን እንዴት አድርገህ ትረዳዋለህ ሲል ዕብራውያን 11:14 ላይ ያለው ጥቅስ አለ። መጀመሪያ ከአቤል ይጀምራል፣ ከዛ ሄኖክ ጋር ይመጣል፣ ከዛ ኖህ ጋር ይመጣል፣ ከዛ አብርሃም ጋር ይመጣል። እነዚህ ሁሉ አምነው ሞቱ አለ። ማናቸው የሞቱት? አምነው። እነዚህ ሁሉ አምነው ሞቱ ይላል። እነማንን ነው አምነው ሞቱ የሚለው? የቀደሙትን ነቢያቶች ተስፋውን የተቀበሉት ማለት ነው። አቤል፣ ሄኖክ አይደለ? ኖህ እና አብርሃም። ዳሩ ግን ከሩቆ ነው አዩትና ተሳለሙት ይላል። ማንን ነው የተሳለሙት? ኢየሱስን። የተሰጣቸውን የተስፋ ቃል በምን ደረጃ ነበር የነበረው? እነሱ ጋር በተስፋ ቃል ደረጃ ነው። እሺ ከአብርሃም በፊት ማጋ ነበረ? በተስፋ ቃል ደረጃ ማጋ ነበር? አሁን የተዘረዘሩት ጥራልኝ፣ ሶስት ጥራልኝ። እና አቤል ጋር እና ሄኖክ ጋር ነበር። በምንድን ነው? በተስፋ ቃል ደረጃ ነው ወይስ በአካል ደረጃ ነበር የነበረው? በእነሱ ውስጥ በአብራካቸው ውስጥ በእነሱ እንደ አስተሳሰብ ነው የተነገራቸው ትንቢት አለ። ያንን ቃል ይዘውታል፣ የትንቢቱን ቃል። ስለዚህ በምን ደረጃ ነበር የነበረው? በተስፋ ቃል ደረጃ ነው። ተስፋው ነበራቸው። ስለዚህ ከአብርሃም በፊት እኔ ያለው ሲል በምንድን ነው? በተስፋ ቃል ነው በአካል ደረጃ ነው? እዛ ጋር እየተናገረ ያለው በአካል ደረጃ ነው አይደለም። ምክንያቱም ከዛም ብዙ አይነት ቦታዎች አሉ። አንድ ኤግዛምፕል ልስጥ። ልክ እንደዚህ ተመሳሳይ አርጊውመንት ልስጥ። ሌዊ የሚባል ሰው ታስታውሳለህ? ባይብል ላይ ሌዊ የማ ልጅ ነው? ምን እንጃ አላስታውስም። የያዕቆብ ልጅ ነው አይደለ? የያዕቆብ ልጅ ነው አይደል? አባቱ ያዕቆብ ነው አይደል? የሌዊ እሺ አያቱ አይደለም። አባቱ ያዕቆብ ነው የሌዊ። ሌዊ ማለት ከ12ቱ ነገደ እስራኤል አንዱ ነው። እሺ አይደለም፣ ግን ልታወራ ከሆነ ልስማ።
አይደለም የማን ልጅ ነው ሌዊ? እኔ እንጃ ያን እኔ እንጃ አልኩህ እኮ ግን አስራ 12ቱ ነገዶች ሌዊ የሌዊ ነገድ እሺ ግን ዋናው ሐሳቡ ስለሆነ ችግር የለም ላመጣልህ ነው። ግን አይ እንትኑን ነው ባይብል ላይ ብዙ ላታነብ ትችላለህ፣ ችግር የለውም። ሌዊ ከ12ቱ የእስራኤል ልጆች መካከል አንደኛው ነው። የሌዊ አባት ያዕቆብ ነው። የያዕቆብ አባት ደግሞ ይስሐቅ ነው። የይስሐቅ አባት ደግሞ አብርሃም ነው። አብርሃምና መልከ ጼዴቅ ሲገናኙ ዘፍጥረት 14 ላይ ይስሐቅና ያዕቆብ ሌዊ ተወልደዋል። ሶስቱ ጄኔሬሽኖች አልተወለዱም። ኦኬ ሌዊ ለአብርሃም በአብርሃም ጊዜ ለመልከ ጼዴቅ አስራት ሰጠ ይላል። የት አግኝቶት ነው የሰጠው? በምድረ በዳ ነበረ። በህይወት በአካል ደረጃ ነበረ ሌዊ አልነበረም። ካልነበረ ለመልከ ጼዴቅ ከ400 ዓመት በፊት እንዴት አስራት ሊሰጠው ቻለ? አብርሃምን እኮ ነው ሰጠ እያልከኝ ያለው አይደል? አብርሃምን ነው በምድረ በዳ ሰጠ። አይ ሌዊ ነው ያልኩህ። ዕብራውያን 7:10 ላይ ለመልከ ጼዴቅና አብርሃም በተገናኘው ጊዜ አለ። አብርሃም በተገናኘው ጊዜ አስራትን የሰጠው ማን ነው? ሌዊ ነው። ሌዊ ለማን አስራት ሰጠው ይላል? ለመልከ ጼዴቅ አስራት ሰጠው ይላል። ነበረ በህይወት ያኔ በአካል ደረጃ ነበረ። በህልውና ኦንቶሎጂካሊ እና ሜታፊዚካሊ ነበረ። ጃዬ ጃለ አለው እሰማለሁ። ምልክት ስጡኝ። አዎ አለ ትሰማለህ ኡስታዝ። ኦኬ ጃለ ይሰማል። ተቋርጠ ነበር፣ አሁን መጣ። ይሰማል። ይሰማል። ኔትወርክ ነው። የመልከ ጼዴቅ ምሳሌ ነው ኢየሱስ ክርስቶስ እና እዛ ቦታ ላይ በምሳሌያዊ መንገድ ኢየሱስ ነው። አይ እንደዛ አይደለም የሚለው፣ እንደዛ እዛ ጋር የሚለው ኢየሱስ መልከ ጼዴቅ የኢየሱስ ምሳሌ ነው ምናምን አይደለም። ጥያቄው እሱ አይደለም። ሌዊ ለመልከ ጼዴቅ አስራት ሰጥቶታልና አይልም ይላል። በተስፋ ነው። እዛ ጋር ምሳሌ ነው ነው የምልህ የኢየሱስ ለምን ምሳሌ ታዛ አይልማ። እንደዛ አይልም እኮ ሌዊ ሰጠው ነው የሚለው ሊትራሊ። ለምን ሊትራሊ ለምን አልባከስተውም? ሌዊ ነበረ ወይስ አልነበረም? ከ400 ዓመት በፊት አልነበረም። ካልነበረ እንዴት ሊሰጠው ቻለ? ለመልከ ጼዴቅ እንዴት አስራት ሊሰጥ ቻለ? መልከ ጼዴቅ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ መሰረት። ምክንያቱም ክህነትህ እንደ መልከ ጼዴቅ ነው ይላል። አብርሃም በተገናኘው ጊዜ ነው ይላል። ማን ነው አብርሃም ነው የተገናኘው? መልከ ጼዴቅ ተገናኘው እኮ አብርሃም መልከ ጼዴቅን ተገናኘው መቼ ነው ጊዜው? ከሌዊ በፊት እኮ ተባባልን። ያማ እኮ ከሌዊ ታዲያ በዛን ሰዓት ነበር። በዛን ሰዓት ሌዊ እንዴት ሳይኖር እንዴት ሊሰጠው ቻለ? ከዛ በኋላ ነው የሰጠው እኮ ወይ አይደለም። ከዛ በኋላ አይደለም። አዳምጠኝ። ዘፍጥረት 14 ላይ ይኸውልህ ምን ይላል መሰለ? ኦሪት ዘፍጥረት ምዕራፍ 14 ላይ ምን ይላል? ቁጥር 17 ላይ ነገስታትን ገድሎ በተመለሰ ጊዜ የሳሌም ንጉስ መልከ ጼዴቅ እንጀራና ወይን ጠጅ አወጣ፣ እርሱም የልዑል እግዚአብሔርን ባረከው። አብርሃምም ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው አለው ይላል። አብርሃምና መልከ ጼዴቅ የተገናኙት መቼ ነው? ዘፍጥረት 14:18 ላይ ነው አይደለ? ሲገናኙ ያኔ ይስሐቅ ተወልዶ ነበር? አልተወለደም። ያዕቆብ ተወልዶ ነበር? አልተወለደም። ያዕቆብ እሺ፣ ሌዊ ተወልዶ ነበር? አልተወለደም። አሁን ዕብራውያን 7 ላይ ግባ። ዕብራውያን ምዕራፍ 7 ላይ ቁጥር 9 ላይ ይህ ለማለት ሲፈቅድ አስራት የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷልና አለ። ለማን የሰጠው አስራትን? አዎ፣ ግን እዚህ ጋር ከሰማኸው ምንድን ነው የሚለው? ይሄ ስታነበው በደንብ ካልከው በአብርሃም እጅ ነው። አብርሃም የሰጠው ሌዊ እንደሰጠው ተቆጥሮለታል። እንደዛ እኮ ነው። ፈጣሪ ኦሪትን የሰጠው በማን እጅ ነው? በሙሴ። ታዲያ እንደዛ ማለት ነው። ስለዚህ ምንም እንትን የለም። ኦንቶሎጂካሊ አለመኖራቸውን አያሳይም። አሁን ካለ በኋላ መልከ ጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበርና አለ። የት ነበረ ሌዊ? በአባቱ ውስጥ ነበር የነበረ። ያው ኢየሱስ ዘር ስለሆነ ነበረ ይላል። ፓስት ኤን ይላል። ኤጎና ኤን ምንድን ናቸው ልዩነታቸው? ማን ኤሚና ኤን ምንድን ነው ልዩነታቸው በግሪክ? ኢየሱስ ክርስቶስ ነበርኩኝ አለ። እዚህ ጋር ደግሞ በሶስተኛ መደብ ነበረ አለ። ነበረና ነበርኩኝ ምንድን ነው ልዩነታቸው? ነበረና ነበርኩኝ ማለት ሁለት ያለፈን ነገር ነው የሚያሳዩት እኮ። ምንድን ነው ፈርስት ፐርሰን እና ሰርድ ፐርሰን ነው አይደል ልዩነታቸው? ሰርድ ፐርሰን። ስለዚህ አሁን እዚህ ጋር ምን አደረገ መልከ ጼዴቅ? በተገናኘው ጊዜ አለ። ማንን ነው የተገናኘው መልከ ጼዴቅ? አብርሃም። ኦኬ። በተገናኘው ጊዜ በማን ወገብ ነበር አለ?
በአብርሃም ወገብ ነበር ሌዊ የተገናኘው። መልከጼዴቅ የተገናኘው ማን ነው የሚለው ዕብራውያን አብርሃም አይደለም። መልከጼዴቅ በተገናኘው ጊዜ ኦብጀክቱ የሚያመለክተው ስለ ሌዊ ነው የሚያወራው። ገና በአባቱ ወገብ ነበርና ይላል። በአባቱ ወገብ ነበር ይላል። በአባቱ ወገብ ውስጥ የነበረው ማን ነው? ማን ሲገናኙ? ማንና ማን ሲገናኙ ነው? አብርሃምና መልከጼዴቅ ሲገናኙ አይደለም። ልድገምልህ። ኦብጀክቱ ምንድን? መልከጼዴቅ በተገናኘው ጊዜ ይላል ቁጥር 10 ላይ። ከመጀመሪያው ጀምረህ እኮ ቅድም ስታነበው በአብርሃም ዘንድ ላንብብልህ እንግሊዝኛ ላይ ምናልባት አማርኛ ሌዊ በማን አድርጎ ሰጠው ነው የሚለው። ቆይ ልነግርህ እኮ ነው። ሂ ዋዝ የት ይላል ዘ ላይን ኦፍ ሂዝ ፋዘር አለ ዌን መልከጼዴቅ